የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ያሮስ 2 ተጀምሯል። በዛሬ በያሮስ 2 የምንመለከተው ጉዳይ ከአቡነ ኤዎስጣቴዎስ ጋር የተገናኘ መረጃ ነው። አቡነ ኤዎስጣቴዎስ በሉዓላዊ ሚዲያ ከጋዜጠኛ ሲሳይ አጌና ጋር በመገናኘት የተለያዩ ሀሳቦችን አንስተዋል። ብፁዕ አቡነ ኤዎስጣቴዎስ የኢሉ አባቦራ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው። በሀገር አሜሪካ እንግዲህ የዶክትሬት ማዕረጋቸውም አግኝተዋል። እዛ ብዙ ተምረዋል። የገጠማቸው ብዙ ነገሮች እንዳሉ በዚህ በነበራቸው ፖድካስት ወይም ቆይታ ሰፋፊ ርዕሰ ጉዳዮችን አንስተዋል። በተለይ አሁን አብሯቸው የነበሩ ያኔ ህገወጥ በተሾሙ ጊዜ አቡነ ሳይሮስ፣ አቡነ ኤዎስጣቴዎስ እና አቡነ ዜና ማርቆስ አንድ ላይ ነበሩ። ወደ 26 የሚጠጉት እንደተሾሙ ይታወሳል። ከ26ቱ ወደ 20 እና ከዛ በላዩ ይቅርታ ጠይቀው እርቀ ሰላም ወርዶ አንድ ሆኗል። ጥቂት 1 4 5 የሚጠጉት ግን እምቢኝ አሻፈረኝ አንመለስም በማለት ዛሬም ድረስ እኛ የኦሮሚያ ብሔረሰብ ሲኖዶስ ነን፣ መንበራችን መንበረ ጴጥሮስ ነው በሚል አቋም ነው ያሉት። እነሱንም በተመለከተም ያነሱት ሀሳብ እንዲሁም የተለያዩ ርዕሰ ጉዳዮችን አንስተዋል። እሱን አድምጠን እንመለሳለን። እርሶ ላይ ዘመቻ ሲከፍቱ የኦሮሞ ፓትሪያርክ ለማድረግ የሚል ነገር አንስተዋልና ግን በመሃል ላይ የኦሮሞ እንቅስቃሴ በጣም የጠነከረበት ወቅት ላይ እንደዚህ አይነት የኦሮሞ ፖለቲከኞች እርሶን እንደቀረቦት በግሌም ሰምቼ ነበር። እንደዚህ አይነት ሙከራ ነበር። እንደው ጥሩ አስታወስከኝ ሲሳይ፣ በጣም እኔም ረስቼው ነበር። እውነት ነው። አሜሪካ እንግዲህ ሁሉም ሰው የሚኖርበት ሀገር አይደለም እና ኦሮሞዎች ነበሩ እዛ። ስለዚህ ምንድን ነው ያሉኝ፣ ወደ ዋሽንግተን ዲሲ አካባቢ የኦሮሞ ድርጅት እንዳለ ታውቃለህ። እዛ ተጠርቼ ነበርና ምንድን ነው ያሉኝ፣ የአንድ ጊዜ ቸርች ክፈትልንና ገለልተኛ የሆነ የኦሮሞ ቤተክርስቲያን አንድ ጊዜ ተከፍትልንና ማዕከል አድርገን አንተን እዚሁ ፓትርያርክ አድርገን እናስቀምጣለን። የምትፈልገው መኪና ይገዛላል፣ ቤት፣ ማንኛውንም ነገር አድርገን ለአንድ ፓትርያርክ የሚገባውን ክብር ሰጥተን እናስቀምጣለንና ይህንን ፍቀድልን አንተ ነው ያሉኝ። ከዛ በኋላ አላደርግም ነው ያልኩኝ። ይህንን ማድረግ አልችልም፣ እኔ አላደርግም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲት ናት እንጂ የኦሮሞ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባል ነገር የለም። ኦሮሚያ የሚባለው ሀገር በኢትዮጵያ ውስጥ ያለው አንድ ክፍለ ሀገር ነው እንጂ ለብቻው ተገንጥሎ መኖር አይችልም። እና ስለዚህ ብዬ ስቆጣ እንደው አይሆንም ብዬ ስላቸው በእውነት የተቆጡኝ ሰዎች ነበሩ። ይሄ የኛ ሰው አይደለም ነው ያሉ። ነመኬኛ ሞቲ ኩኒ ነመኬኛ ሞቲ ካባ ወጥፍሳኒ ኑትርጋኒ ካባ አልብሰው ነው ወደኛ የላኩት እንጂ የኛ ሰው አይደለም ብለው ተቆጡኝ። እና ከዛ በኋላ እንደውም ችግር ያደርሱብኛል ብዬ ወደ ሆቴሌ ገብቼ ላፕቶፕ ነበረችኝ። ወዲያውኑ ላፕቶፕ ውስጥ ገብቼ ሰርች አድርጌ ትኬት ኦንላይን እና ራሴ ሪዘርቭ አድርጌ ሌሊት ጠፍቼባቸው ሄድኩ። በጣም ይገርም ነው። ይህን አድርጌ ያለው ለሰውም አልናገርም። ማን ብናገርም ውዳሴ ከንቱ የሚሰማኝም የለም በእውነቱ ከሆነ። ያኔ እንግዲህ ያው ትንሽ ሙቀት ነበር ኦሮሞ ሀገር ምናምን የሚል ነገር የኦሮሞ ወጣቶች እንቅስቃሴ ጊዜ በጣም እዚህ ያለው ሰው ትልቁን ስዕል እያየ የሚሰራ አለ። በሌላ በኩል ደግሞ ውጭ ሆነው ያ እንቅስቃሴ ኦሮሞ ሀገር ለመመስረት ነው። የኦሮሞ መጀመሪያ ወደዛ ከመግባታቸው በፊት እኮ ያደረጉት ነገር ኮንቬንሽን ነበር። እዛ ኮንቬንሽን ላይ በተለያየ ጊዜ የሙስሊም፣ የፕሮቴስታንት፣ የወቅ የፈታ ተወካዮች ንግግር ሲያደርጉ የኦርቶዶክስ ንግግር አያደርግም ነበር። በዚህ የተነሳ ኦርቶዶክስ የሆኑ ያው የኦሮሞ ብሔርተኝነት የሚደግፉ ሁሉ ቁጣቸውን ገለጹ። የዛን ጊዜ የኦሮሞ ቄስ አተን ነው አሉ። የወቅቱ ክርክር እኛም ራሱ ሚዲያ ላይ ወጥተን የተናገር ነው። ቄስ አይደለም በፒኤችዲ ደረጃ ያሉ ጳጳሳት እንኳን አሉ ስላልፈለጉ ነው የሚለው። ይሄን ምናልባት ሰምተው ሊሆን ይችላል። ከዛ በኋላ እርሶ ወደ ማደን ሄዱት ማለት ነው ያኔ። በጣም ከዛ በኋላማ በቃ ምን
እኔ በዚህኛው በምዕመናኑ በኩል ጦርነት፣ በኦሮሞ ማህበረሰብ በኩል የኛ አይደለም በሚል ጦርነት በመሀል በጣም ነው ተጎዳሁኝ። በእውነት ከባድ ነው። ከባድ ችግር ነው ያስተናገርኩኝ። እግዚአብሔር መቼም ከዛ ሁሉ አሳልፎ ከዚህ ያድርሶኛል። እኔ ጥሩ ነው የምለው ምንድን ነው መከራ መቀበል፣ መገፋት በጣም ጥሩ ነው። እኔ ብዙ ነገር ከዛ ተምሬያለሁ። ብዙ ጸጋ በረከትም አግኝቼበታለሁ። ከእግዚአብሔር ጋራም ለመተዋወቅ እኮ ግዴታ መፈተን ያስፈልጋል። በጣም ነው የማመሰግነው ብፁዕ ዶክተር አብርሃም ውስጥያጤዎስ። እንግዲህ አሁን ከዛ ሁሉ ነገር በኋላ ወደ ሀገር ቤት መጥተው የሲኖዶሱ አባል ኖት። የኢሉባቡር ሀገረ ስብከት እንዲሁም የመቱ ፈለገ ሕይወት መንፈሳዊ ኮሌጅ የበላይ ስራ አስኪያጅ ነው ወይም ኃላፊ ኖት እና እዛ አሁን በተለይ እርሶ ወደዛ አካባቢ ከሄዱ በኋላ ወደ ኢሉ አባቦራ አካባቢ ምን አይነት እንዴት ነው የህብረተሰቡ አቀባበል ተግባሮት? ደስተኛ ኖት በዛ በሚሰራው ስራ? በእርግጥ እውነት ነው፣ ደስተኛ ነኝ። መጀመሪያ ላይ ወደ ኢሉ አባቦር ሲሄድ አንድ እዛ የተመደቡ አባት ታላቅ አባት ነበሩ። በእውነት ከሊቃውንት መካከል አንዱ የሆኑ በደብረ ሊባኖስ ገዳም አድገው ተምረው ብዙ ደቀ መዛሙርት ወይም ሊቃውንት ያፈሩ አባት ነበሩ። ብዙ ኦሮሞ የሆኑ ናቸው እሳቸውም እና ሌላ ሲኖዶስ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ አንድ ነው። አንድ ሲኖዶስ፣ አንድ ፓትርያርክ ነው የምናምነው። ይህ ትክክለኛ ነገር ነው። ከዚህ ውጪ እንግዲህ ለመታገል ዝም ብለው አንዳንድ ጊዜ የሚባል ነገር አለ። ያ ደግሞ በሕገ ወጥነት ስለሚያስቆጥር ተቀባይነት የሌለው አካሄድ ነው እና በእኛ በኩል የተከሰተው ችግር ሆኖ እርቀ ሰላሙ ከተፈጸመ በኋላ እንግዲህ የሃይማኖት ጉዳይ አንዳንድ ጊዜ በሃይማኖት ይሞቱበታል እንጂ የሚባል ነገር አለና ሹመት አንድ ጊዜ ብቻ ነው የሚደረገው እንጂ አይደገም የሚል አለ። በእርግጥ እኛ የፈጸምነው ሹመት በቅዱስ ሲኖዶስ ወስኖ ሳይሆን ግብታዊ በሆነ ሰብረን ነው የገባ ነው ማለት ጥያቄው ስላልተመለሰ ወይም በመታፈኑ ማለት ነው እና መልስ ስለጠፋ በዚህ ምክንያት ከሕግ ውጪ ከቅዱስ ሲኖዶስ ውጪ ውሳኔ ውጪ የተደረገ ነው። የሆነ ሆኖ በእርቀ ሰላም በመታረቅ ያለቀ ነገር ቢሆንም አንዳንድ ሰዎች እኛ በቃ አንድ ጊዜ ተሾመናልና ወደ ኋላ እንመለስም ብለው ከኛም መካከል እኛም ከሾምናቸው መካከል የተወሰኑ ሰዎች አሉ። አሁን መንደር ውስጥ ዝም ብሎ የተቀመጡ አሉ፣ የተወሰኑ ቁጥሮች ማለት ነው እና ይሄ መንጠባጠብ የሚለውን ቃል ለመናገር የቻልኩት በዚህ ምክንያት ነው እና እነሱንም እንግዲህ በተቻለ መጠን እኔ እንደ አንድ ቅዱስ ሲኖዶስ አባል ይህ ሊደረግ አይገባም። እርቀ ሰላም ምን ይሉኝ ነበር አንዳንድ ሰዎች፣ አንተ ኦነግን ነው የምታደራጀው፣ ኦሮሞን ነው የምታደራጀው እንጂ ቤተ ክርስቲያን አይደለም። እነዚህ ሰዎች ደግሞ አለ አንዱ ፖለቲከኛ ነው የምታደራጀው ሰዎች፣ እነዚህ ሰዎች ደግሞ ሃይማኖት አርካሾች፣ አገር አፍራሾች ናቸው። ወይም በሌላ መልኩ አገር የሚያፈርሱ ሃይማኖት የሚያረክሱ ናቸው። እነሱን ነው የምታደራጀው። ከዚህ በኋላ የሁላችን አባት ሆነ ልትቀጥል አትችልም፣ ከአንተ ጋራ በአባትና ልጅነት አንቀጥልም ብለው የተናገሩ ሰዎች ነበሩና በዚሁ ይሄ ተጠናክሮ ቀጥሎ ወደፊት ሄዶ መጨረሻ ላይ እኔ ወደ ሀገር ቤት ህዝብ አለኝ፣ ሀገር አለኝ፣ ወገን አለኝ፣ ከእናንተ ጋር ለምን ጨቃጨቃለሁ ብዬ ትቼ ነው መጣሁኝ ማለት ነው። እና አሁን ይሄ አባባል የሚያቆስል ነገር ነው። እውነታውን ስናየው ሪያሊቲውን አሁን በሀገራችን በኢትዮጵያ ውስጥ ያለውን ስናየው እውነታውን የህዝብ የተባለው ህዝብ ሀገር የሚያፈርስ ነው፣ ሀገር የሚገነባ ነው። በተግባር የሚታየው ሌላ ነው። እንግዲህ ሁሉም ጋር ግለሰቦች ቡድን አክራሪ አለ። ምንድነው
በዚህ በኦነጉም በኩል ሀገር ገነባለሁ ብሎ ሲሮጥ የነበረ ያለ፣ በሌላ በኩል ደግሞ ኦነግን አልፎ አጠቃላይ ማህበረሰቡ እንዳለ ደግሞ በዛ መወንጀል አለ። እንዲህ አይነት ሁሉም ጋር ጫፍና ጫፍ የሚሄዱ ሰዎች አሉ። ሀገር የሚያድነው ትውልድ የሚያስቀጥለው ውሃን ላይ ያለው ሰው ነው። ሁሉንም ነገር መጥኖ ቢናገሩ ጥሩ ነበረ። መጥኖ አስተውለው መጽሐፍ ቅዱስ ንግግራችሁ ሁሉ በጨው የተቀመመ ይሁን የሚል መጽሐፍ ቅዱስ ወንጌል አለ። እኛ ግን እንደፈለግን እየተናገርን እችን ነገር እኔ አረሳትም። በእውነት አስተዳደር ጉባኤ የሚባል አለ። ከነሱ ጋር ስንወያይ እነሱም ደግሞ ተቃወሙ። አይሆንም፣ እንዴት የኦሮሞ ቤተክርስቲያን ይከፈታል አሉ። አረ የኦሮሞ ቤተክርስቲያን የኦሮሞ የአማራ የመንትሳ አይባልም። ይሄ ማንም ሰው በቋንቋ የመገልገል መብቱ የተጠበቀ ነው። በዓለም ሁሉ ቋንቋ ነው ሐዋርያትም ወንጌልን ያስተማሩ። ምንም ነውር የለውም ብዬ ብላቸው አይሆንም ተባለ። ወደ ቅዱስ ሲኖዶስ ላክ ወደዚህ እኔ እዛ መወሰን ሲገባኝ እኔ እንግዲህ አባል ነኝ እዚህ መወሰን ይችል ነበረ፣ ግን ለእነሱ ብዬ ወደዚህ ላኩ። እዛ ያሉት ፖለቲከኞቹ ያፈነገጠ ነው ሀገር የከዳ ነውና እሱ የከፈተው ቤተክርስቲያንም ትክክለኛ ቤተክርስቲያን አይደለም፣ አትሄዱ እያሉ ነው የሚሰብኩት አሉ። አይደለም ሰባኪያነ ወንጌል እነዚህ የራሳቸውን እያደራጁ ዛሬም እኮ የካህናት ህብረት ማህበረ መነኮሳት ምን ትሰያሉ እየተቃወሙን አይደለም እንዴ? አሜሪካ ምን ችግር አለ? እየተደራጁ መቃወም ነው። እና ህገ ወጥ ነው። ወይም ደግሞ የኦሮሞ ፓትርያርክ መሆን ይፈልጋል። ከዘር ጋር ያያይዛሉ፣ ከፖለቲካ ጋር ያያይዛሉ። አንዳንድ ጊዜ ንጽህና ቅድስና የለውም። አሜሪካን ወዶ ነው ከሃይማኖቱ ከጵጵስናው አሜሪካን እቺ የኃጢአት ከተማ ወዶ ነው ተማርኳል በአሜሪካ ውበት። ይሄ የሃይማኖት አባት ሊሆን የማይገባም እያሉ ስም የማጥፋት ዘመቻ የማንቆሻሽ እንደው አድርገው ስሜን በክለው። የተወዳችሁ ቤተሰቦቻችን የዛሬ መረጃችን ይህንን ይመስላል። ያሮስ 2ን ሰብስክራይብ ማድረጋችሁ እንዳይዘነጋ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።